القرآن واقرعوه بحضور قلب، فهذا من أهم المقصد لكتاب الله تعالى. كتاب أنزلناه إليك مبارك، كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب. بسم الله. زاري خطباتنا يميهونو بالله فقاد إيماناتنا مجدد እንዳለብን የሚጠቁም የሆነ ርዕስ ነው። ኢማን የሰው ልጆች ኢማን የሆነ ሰዓት ከፍ ይላል፣ የሆነ ሰዓት ዝቅ ይላል። ስለዚህ የአላህ ባሮች ኢተቁላህ ረበኩም ዐዘ ወጀለ ወራቂቡህ፣ አላህን ብቻውን ልትፈሩት ይገባል። በሱ ክትትልና ቁጥጥር ውስጥ እንዳላችሁም ልታስቡ ይገባል። መልካም ሥራ በመስራትና አላህ ከከለከላቸው ነገራቶች በመራቅና በመከልከል የአላህን ቁጣ የአላህን ቅጣት የሚያመጡ ነገሮችን በመራቅ አላህን ልትፈሩት ይገባል ይላል። ያ አዩሃ አለዚነ አመኑ፣ እናንተ ያመናችሁ ሰዎች ሆይ ኢተቁላህ ሐቀ ቱቃቲህ፣ አላህን የሚገባውን የሆነ ፍራቻ የሚገባውን የሆነ መጠንቀቅ ተጠንቀቁት። ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላል። ስለዚህ ከኢማናችን ከፍ እንዲል አላህን ሱብሓነሁ ወተዓላ መፍራት መጠንቀቅ፣ ሁሌም በሱ ቁጥጥር ስር መሆናችንን መገንዘብና ማወቅ አላህን እንድንፈራ ለአላህ ያለን እምነት እንዲጠነክር ያደርጋል። አልኢማኑ ቢላሂ ወልሐያቱ አልሐቂቂያ፣ በአላህ ሱብሓነሁ ወተዓላ ማመን ትክክለኛው ሐቀኛው ሐያት ማለት ይህ ነው። ምክንያቱም የማይቋረጥ የሆነ ህይወት ነው። የሰው ልጅ ዱንያ ላይ ኖሮ ከዛ ሞቶ አይጠፋም። ዘላለማዊ የሆነው ህይወት ኢማን ያለው ሰው ነው ይህን የሚያገኘው። ለዚህም ነው በዚህ ምክንያት ኢማን ያለው ሰው ደረጃው ከፍ ይላል። ነገ የውመል ቂያማ ስራው ሲመዘን ሚዛኑ ከፍ ይላል። ስለዚህ አላህን ልንፈራ ልንጠነቀቀው ይገባል። ከኢማናችን ውጭ ከሆነን ኢማናችን ዝቅ ካለና ከደከመ ኢማናችን ከፍ የሚልበትን ስራ ባለመስራት ወንጀል በማብዛትና በመሳሰሉት ምን ደክም ከሆነ ከኸሳሪዎች ነው የምንሆነው። አላህ ሱብሓነሁ ወተዓላ ወመን የክፉር ቢልኢማን ይላል። በኢማን የካደ ሰው ፈቀድ ሐቢጠ ዐመሉሁ ወሁወ ፊል አኺረቲ ሚነል ኻሲሪን፣ ስራውን በእርግጥ ተበላሽቷል። አኽላቅ ምንም ቢኖረውም ምንም አይነት ደግ ሰው ነው መልካም ሰው ነው ይሰጣል ቢባልም በዱንያ ሰዎች በአኽላቁ በጥሩነቱ ቢመሰክሩለትም ኢማን ከሌለው በአላህ ሱብሓነሁ ወተዓላ አንድነት አምኖ ያ የአላህ ሀያልነት ውስጡ ገብቶ ከሽርክ ርቆ ከቢድዓ ርቆ ከኹራፋት ርቆ ከማይጠቅሙ ነገራቶች ርቆ አላህ ላይ አምኖ በዛም የጸና ካልሆነ በስተቀር በኢማን የካደ ሰው ስራው ይበላሻል። የትኛው ስራው? ያለ ኢማን የሰራው በሰዎች እይታ መልካም የሚመስለው። ስለዚህ ኢማናችንን የሚያጠነክር ነገር ልንሰራ ይገባል። አህለ ሱነቲ ወልጀማዓ ኢማን ይጨምራል ይቀንሳል ይላሉ። ይህ መንሃጃቸው ነው። የዚዱ ቢፊዕል ጣዓት ወልአዕማል ሳሊሓት፣ ኢማን መልካም ነገር ስንሰራ ኢማናችን ከፍ ይላል። መጥፎ ነገር ስንሰራ ኢማናችን ይቀንሳል። ወንጀል ስናበዛ ኢማናችን ይደክማል። ለዛ ምንም አይመስለንም ሰላት ላይ መዘናጋት፣ ወንጀሉን እንላመደውና ወንጀሉን ለማድረግ የበለጠ ምንም ቦታ አለመስጠት፣ ቀስ በቀስ እየተጀመረ ቀልባችን ከኢማን ይርቅና መጥፎ ነገር መጥፎ በማይመስለን ደረጃ ይደርሳል። ስለዚህ ኢማን መልካምን ነገር በመስራት ከፍ ይላል፣ መጥፎን ነገር በመስራት ይቀንሳል። ለዚህም ነው የሰዎች ኢማን ይለያያል ይበላለጣል። ሁሉም ሰው በአንድ ደረጃ አይደለም ያለው። ኢማሙ አሕመድ ረሂመሁላሁ ተዓላ ለማ ሱኢለ ዐኒል ኢማን ኢማን ይጨምራል ይቀንሳል ስለሚባለው ነገር ሲጠየቁ ምን አሉ? አዎ የዚዱ ሐታ የብሉገ አዕለ ሰማዋት ሰብዕ፣ ሰባት ሰማያት ከፍታ ድረስ እስኪደርስ አዎ ኢማን ይጨምራል። እንዲሁም ይቀንሳል አስፈለ ሳፊሊን አዝቅ ደረጃ እስኪደርስ ድረስ ይቀንሳል። በምን ቀደም እንዳልኩ መልካምን ስራ ሲሰራ አንድ ሰው ኢማኑ ከፍ ይላል።
ካልሆነ ደግሞ ይቀንሳል። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም ኢማናችን እንዲጨምርና ለኢማናችን ትኩረት እንድናደርግ የመከሩን ኢነል ኢማነ ለየኽለቁ ፊ ጀውፊ አሐዲኩም ከማ የኽለቁ ተውብ فاسألوا الله أن يجدد الإيمان في قلوبكم لبس تلبسوا عندما يلقوا هلو إيماناتكم يلقى النسال الله إيماناتكم عندي يدس الله الله انطيبوا تعالوا الله إيماناتكم يدس الله الله يا إيمان سوت يا تقوى سوت يا الله سوت الله يادرقن يا الله ملكتنيا إيماناتكم كفندل عندي جمر الله الله انطيبوا تعالوا ومعنى إن الإيمان لا يخلق مالته ይደክማል ማለት ነው። ኢማን ይደክማል። ልብስ ብዙ ጊዜ ከተጠቀምነው እንደሚጠፋውና እንደሚበሰብሰው እንደሚደክመው የሰው ልጆችም ኢማን ይደክማል አሉ የአላህ መልእክተኛ ሰለዋቱላሂ ወሰላሙ ዐለይሂ። ስለዚህ ኢማናችንን ልንጀድድ ይገባል። ሰሃቦች ረድዋኑላሂ ተዓላ ዐንሁም كانوا يتعاهدون إيمانهم ويأخذون بأسباب زيادته إيماناتهم يتطابقون نبر إيمان اللي جمر الله تشون نجر يادرقون نبر من بادرقنا إيمان يكف ميلو يرو نبر لذي معاذ بن جبل تعلق صحابة رضي الله عنه من على لصحابوቹ ለጓደኞቹ اجلسوا بنا نؤمن ساعة እስኪ የተወሰነ እንቀማመጥ ኢማን እንድናምን አለ ኢማናችን እንዲጨምር ቁጭ እንበል እስኪ ስለ አላህ እናውሳ ቁርአንን እንቅራ እንተዋወስ አላቸው ሌላውም ሰሃባ አብዱላህ ኢብኑ ረዋሃ ረዲየላሁ ዐንሁ يقول لصاحبي ለጓደኛው ምን ይለው ነበር አብዱላህ ኢብኑ ረዋሃ تعال حتى نؤمن ساعة اسكنا عندي بالله انمن يعني نؤمن ساعة عندي ساعات انمن አለ ያኔ ምን ይላል ጓደኛ አለስና ሙእሚኖች አይደለንም እንዴ አለው ያኔ ምን አለ አብዱላህ ኢብኑ ረዋሃ قال بلى አይ ሙእሚኖች ነን ولكننا نذكر الله فنزداد ايمانا አላህን እናስታውስና ኢማናችንን እንጨምራለን አላህን ማስታወስ ቁርአን መቅራት ኢማንን ስለሚጨምር ማለት ነው ኢብኑ መስዑድ ለዚህም ነው ረዲየላሁ ዐንሁ ዱዓው ምን ነበረ اللهم زدني إيمانا ويقينا وفقها الله ኢማንን ጨምርልኝ እንዲሁም የቂንን ጨምርልኝ እርግጠኝነትን በአላህ ትክክል ማመንን ጨምርልኝ እንዲሁም የዲንን ግንዛቤ ስጠኝ እያለ ዱዓ ያደርግ ነበር ስለዚህ ያንዳንዳችን ኢማናችን የሚጨምርበትን ነገር ልናስተውልና ልንጠባበቅ ቀልባችን ልናገራ ይገባል ኢማን ከሚጨምርባቸው ነገራቶች መካከል عندنا يمجمريو الأول الإقبال على القرآن بتلاوته وتدبره وده قرآن ممتاكي يا جماعة إيماناتنا بيجمر نفلقاله إيماناتنا بيجمر إيمان مجمر مالتكو يا آخراتنا سنكنا إيماناتنا بيجمر مسرات مالت جنتاتنا المجنبات مالتنا كالله قطعت كجهنم مدان مالتنا إيماناتنا جمر مالت በዱንያ በአኺራም እድለኞች ሆን ማለት ነው ኢማን ያለው ሰው والله ዱንያ ላይ ደስተኛ ነው አኺራ ሳይኬድ ዱንያ ላይ እዚቹ ሀገር ላይ ደስ ብሎት ነው የሚኖረው ቢኖረው ባይኖረው ቢሰደብ ቢታማ ምን ቢባል ምንም አይመስለውም ለምን ኢማን ውስጡ ስላለ አላህ እንደዚህ አይነት ኢማን ይስጣል ኢማናችንን ልንጨምርባቸው ያኒ የሚጋብዙና ሰበብ የሚሆኑ ነገራቶች ውስጥ አንዱ ቁርአንን መቅራት ነው በተደብር ቁርአንን መቅራት ቁርአንን በተደብር እንድንቀራ ደግሞ ቁርአንን መቅራት ተፍሲርን መማር ሼኾች ኡስታዝ ተፍሲር ያቀራሉ ሌላም ቦታ ተፍሲር አለ ኪታቦችን ቁርአኖችን መቅራት ቁርአንን እንድንገነዘብ መቅራት ማንበብ ማወቅ ያስፈልጋል ቁርአንን በተደብር ካወቅን ኢማናችን ይጨምራልና ማለት ነው በቁርአን ተፈኩር ማድረግ ማዕናውን ማወቅ የመሳሰሉት ኢማናችን እንዲጨምር ያደርጋል ማወቅ ብቻ ሳይሆን ባወቁት መስራት ቁርአንን ካወቅን በኋላ መተግበር መቻል ይኖርብናል ለምን ኢማናችን እንዲጨምር ማለት ነው ከቁርአን የተሻለ ምንም ነገር የለም ከቁርአን የተሻለ ለሰው ልጅ ወደ አላህ የሚያቀርበው ኢማኑን የሚጨምርለት ነገር ምንም የለም ቁርአን ኢማንን ከፍ ያደርጋል ኢማን ይጨምራል ይህን ደግሞ የነገረን አላህ ነው إنما المؤمنون الذين إذا ذكر الله وجلت قلوبهم
የሰማችሁኝ ያ ጀማ ወይስ ያንቀላፋችሁ ነው? إنما المؤمنون الذين النزا آمانوች ትክክለኛ በአላህ ያመኑ አማኞች الذين إذا ذكر الله ሲወሳ وجلت قلوبهم ቀልባቸው ትፈራለች ደንገጥ ይላል። አላህ እንደዚህ ኢማን ይስጠን። ስለ አላህ ሲነገር ቁርአን ስንቀራ ምን ደነግጥበት የሆነ ኢማን አላህ ይስጠን። ወደ አላህ የሚያዞረን ወደ አላህ የሚወስደን አኺራን የምናስታውስ ቀብርን የምናስታውስ አላህ ያደርገን። ይህ የኢማን ውጤት ነው። አላህ ሲወሳ ቀልባቸው ትፈራለች። ወኢዛ ቱልየት ዐለይሂም አያቱ የአላህ አናቅጾች ሲነበቡ ዛደትሁም ኢማና ኢማን ይጨምርላቸዋል። ስለዚህ ኢማን እንዲጨምር ኢማናችን እንዲጨምር ከሚያደርገው ነገር አንዱና ዋነኛው ምንድነው አለን? ቁርአንን መቅራት፣ ትርጉሙን ማወቅ፣ በቁርአን መስራት፣ ቁርአን የሚቀራባቸው ቦታዎች ላይ መሳተፍ፣ ቁርአንን ማንበብ፣ ለማወቅ መጣርና መልፋት ኢማናችን እንዲጨምር ምክንያት ይሆናል ማለት ነው። ስለዚህ ቁርአንን መስማት ይሄ ሙዚቃ ከመስማት ነሺዳ ከመስማት ሽርክ ያለባቸው ነሺዳዎች በአሁን ሰዓት ደግሞ በዝተዋል እንደ